ሩትዬ የኔ ፍልቅልቅ የኔ ቆንጆ ማለት ነው። ግን የበፊቱ ድፍረትሽ የት ሄዳ? በጥፊ የምታጣፊያቸውን አብርሃም በጥፊ የምታጣፊውን ሌሎች ሴቶች አብርሃም አጠገብ የተገኙት ሴቶችን በአይንሽ ብቻ እያስፈራራሻቸው ስታባሪያቸው የነበረው ድፍረትሽ የት ገባ? ማን ነው ድፍረትሽን የወሰደው? ለምንድን ነው ዝም የምትያቸው ሲናገሩሽ? ለምንድን ነው ሄርሜላ ስትናገርሽ ዝም የምትያት? በደንብ አድርገሽ አታጫዋትም እንዴ? እስቲ አንድ ቀን የእሷን ጥፊ ድምፅ ልስማ፣ እኔ መስማት ፈልጋለሁ። እሷ ስታጣፊያት መስማት ፈልጋለሁ። እና የምር ማለት ነው ወልደሽ ከተነሳሽ በኋላ እኔ አላቅም፣ ልጅሽ ነው መሰለኝ፣ ለልጅሽ ብለሽ ነው መሰለኝ እንደዚህ የምትሆኝው። እና ግን ጭራሽ የድሮ ሩት አይደለሽም። የድሮ ሩታ ነው የምንፈልገው የኛ። በቃ የበፊቱ ሩት እየሳያት እኔ ምን እንደሚሆን አላያችሁኝ የሚያምር ማለት ነው። እና የሆነ በቃ ጀግና ነበረች ምስላችሁ። በአብርሃም የመጣባት ሰው ለነገሩ ሰው እኮ ይሰላቻል ታውቃላችሁ። ሞክሮ ሞክሮ ሲደክመው ይሰለቸዋል፣ ድክም የሚለዋል ሰው ማለት ነው። እና ምንላችሁ ፈልጌ ነው ሩትዬ በፊቷ ሩቲ በጣም ናፍቃናለች። እባክሽ የበፊቷ ሩቲን መልሽልን። ልክ እንደ በፊቷ ለማንም ማትበገሯ ሩቲ አምጭልን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። በያላችሁ በሰላማችሁ በዚህ ትርፍርፍ ይበልልኝ። የበፊቱ ሩትዬ ስለናፈቀችኝ ነው ዛሬ የመጣሁት የምር ማለት ነው። የበፊቷ ቪዲዮ ቁጭ ብዬ እያየው ነበር። በጣም ነው ናፈቀችኝ። የምታጋጫቸው በጥፍሯ ምናምን ስታስፈራራቸው ይሮጡ ነበር ሴቶቹ ራሱ